በተለይ አሁን ላይ በቴክ ኢንዱስትሪው ላይ ለመስራት እያሰባችሁ ከሆነ ሁሉም ሰው HTML እና CSS ተምሮ የሚያማምሩ በተኖችንና ከለሮችን ማስተካከል ወይም ዲዛይን ማድረግ ይፈልጋል። ግን እነዛ በተኖች ክሊክ ሲደረጉ ምን ይፈጠራል? የተለያዩ ዌብሳይቶች ላይ ሳይን አፕ አድርገን ፓስወርዳችንን ካስገባን በኋላ ፓስወርዳችንን ማን ነው ቼክ የሚያደርገው? የባንክ አካውንታችሁ ላይ ያለው ገንዘብ ትክክል መሆኑን ማን ያሳያል? የራሳችን ስታርታፕ ቢውልድ ስናደርግ ዳታችን የት ይቀመጣል? ይሄንን ከጀርባ ያለውን ከባድና ሚስጥራዊ ስራ የሚሰራው ባክኤንድ ዲቨሎፐር ይባላል። እውነቱን ልንገራችሁ፣ አሁን ላይ አፕወርክ ላይ በከፍተኛ ዶላር የሚቀጠሩትም ሆነ እዚሁ ሀገራችን ውስጥ ባሉ ትልልቅ የቴክኖሎጂ ኩባንያዎች በከፍተኛ ደሞዝ የሚፈለጉት እነዚሁ የባክኤንድ ባለሙያዎች ወይም ዲቨሎፐሮች ናቸው። ግን ችግሩ ምንድነው መሰላችሁ? አብዛኛው ሰው የባክኤንድ ዲቨሎፐር ለመሆን ከየት መጀመር እንዳለበት ያውቅ። ሰላም ለማታውቁኝ፣ ያለ ቻናሉ አዲስ ሆናችሁ ሲሳይ ይባላለሁኝ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጨረሻ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በዚህ ቻናል የተለያዩ የፕሮዳክቲቪቲ ሀሳቦች ለእናንተ ይጠቅማቸዋል ብዬ የማስባቸውን ሀሳቦች ሼር አድርግበታለሁ። ሰዎች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። ዛሬ በዚህ ቪዲዮ ምንም የኮድ እውቀት ከሌለው ጀማሪ ጀምሮ ትንሽ ፍሮንቲን እስከ ሞከረ ሰው ድረስ በምን ያህል ፍጥነት ብትሄዱ ምን ያህል ጊዜዎችን ቢወስዱባችሁ በዚህ በባክኤንድ ላይ ስፔሻላይዝ አድርጋችሁ ብቁ የሆነ የባክኤንድ ባለሙያ እንደምትሆኑ ነው የምነግራችሁ እንጂ በአንድ ወር ውስጥ ወይም በሁለት ወር ውስጥ ወይም በሶስት ወር ውስጥ ሙሉ ፕሮፌሽናል የሆነ ባክኤንድ ዲቨሎፐር ትሆናላችሁ ብዬ ፕሮሚስ አልገባላችሁም። በእውነተኛው ፓዝ ላይ ተመስርተን ነው የምናወራው ማለት ነው። ስለዚህ በሶስት ወር አይደለም በአራት ወርም አይደለም ከ10 እስከ 12 ወራት ውስጥ ፕሮፌሽናል የባክኤንድ ዲቨሎፐር መሆን እንደምትችሉ ትክክለኛውንና ፕራክቲካል የሆነውን የባለ 5 ደረጃ ሮድማፕ ደረጃ በደረጃ አሳያቸዋለሁ። ማስታወሻችሁን ያዙና ትኩረታችሁን ሰብሰብ አድርጉና እንጀምር። እንግዲህ የባክኤንድ ዲቨሎፐር ለመሆን የመጀመሪያው እርምጃችን የሚሆነው የፕሮግራሚንግ ላንጉዌጅ መምረጥ ነው። እዚህ ጋር ብዙ አማራጮች አሉን። ፓይተን፣ ጃቫስክሪፕት፣ ጃቫ፣ ሲ++ ያሉትን የፕሮግራሚንግ ላንጉዌጅ አማራጮች አንዱን መርጣችሁ መጀመር ትችላላችሁ። አብዛኛው ተማሪ ደግሞ እንደ ጀማሪ የሚሳሳተው ብዙ የስራ ዕድል ለማግኘት ሁሉንም የፕሮግራሚንግ ላንጉዌጅ ልማር ይላል። ይሄ ግን ትልቅ ስህተት ነው። ፕሮግራሚንግ ላንጉዌጅ መማር መጀመር ማለት ገና አንድ እርምጃ ወደፊት መራመድ እንደማለት ነው። ስለዚህ የኔ ምክር አንድ ፕሮግራሚንግ ላንጉዌጅ ብቻ ምረጡ። ግን የትኛውን ብትመርጡ የተሻለ ነው። ከዚህ በፊት ፍሮንቲንድ ላይ ትንሽ እውቀት ካላችሁ ወይም HTML እና CSS የምታውቁ ከሆነ ጃቫስክሪፕት ወይም ኖድ.js ተማሩ። ምክንያቱም አንድ ፕሮግራሚንግ ላንጉዌጅ ተጠቅማችሁ ሙሉ አፕሊኬሽን ወይም ፉል ስታክ መስራት ትችላላችሁ። ግን እስካሁን ካልጀመራችሁና ዛሬ ገና መጀመራችሁ ከሆነ ፓይተንን እንድትማሩ መክራችኋለሁ። የፓይተን ፕሮግራሚንግ ላንጉዌጅን ለመማር በጣም ቀላል ነው። ነገር ግን ትልልቅ የባንክ ሲስተሞችን ወይም የሀገር አቀፍ ፕሮጀክቶችን መስራት የምትፈልጉ ከሆነ ዩኒቨርሲቲ ውስጥ በብዛት እንደምንማረው ጃቫ ወይም የሲ++ ፕሮግራሚንግ ላንጉዌጅ ምርጥ አማራጮች ናቸው እና በትኩረት እንድትሰሙኝ የምፈልገው የፕሮግራሚንግ ላንጉዌጅ በመምረጥ ላይ ብዙም አታስቡ። አንድ ፕሮግራሚንግ ላንጉዌጅ ምረጡ። ከዛ በቀን ከ3 እስከ 5 ሰዓት በመመደብ ለ2 ወር ሙሉ ሌላ ምንም ነገር ሳታዩ እሱም ብቻ አጥሩ። እኔ አስታውሳለሁ ከዛሬ 2 ዓመት በፊት ከዶርም ወጥቼ አሁን ወዳለሁበት የተከራየሁበት ቤት ስገባ የተረዳሁት ትልቅ ነገር የዲፕ ወርክ እና የሰልፍ ዲሲፕሊን የሚባለው ጽንሰ ሀሳብና ያን ነገር ተግባራዊ የምታደርጉት ከሆነ የምትፈልጉትን ነገር በምትፈልጉበት ደረጃ ማድረስ እንደምትችሉ የሚያሳይ ነው እና ዝም ብላችሁ ቪዲዮ በማየት ብቻ ሳይሆን የዛፋችሁ ወይም ኮድ እያደረጋችሁ ተማሩ። እሺ፣ የፕሮግራሚንግ ላንጉዌጁን ካወቃችሁ በኋላ ቀጥሎ መማር ያለብን ጊት የተባለውን ቱል ነው። ጊት የፕሮግራሚንግ ላንጉዌጅ አይደለም። ጊት ማለት ለኮዳችሁ እንደ ታይም ማሽን ማለት ነው። አስቡት፣ አንድ ትልቅ ፕሮጀክት እየሰራችሁ ነው። ከዛ አዲስ ኤሌመንት ወይም አዲስ ነገር ስትጨምሩበት ቀድሞ ይሰራ የነበረው ኮድ በሙሉ ተበላሸ። ጊት ከሌላችሁ አለቀላችሁ ማለት ነው። ጊት ካላችሁ ግን ኮዳችሁን በሰከንዶች ውስጥ ትናንት ይሰራ ወደነበረበት ሰዓት መመለስ ትችላላችሁ። ከዛም አልፎ አፕወርክ ላይ ወይም ካምፓኒዎች ላይ ስትቀጠሩ ከሌሎች 10 ዲቨሎፐሮች ጋር አብራችሁ እንድትሰሩ የሚያደርጋችሁ ይሄ ቱል ነው እና ከዚህ በተጨማሪ ደግሞ የጊት ስቶሬጅ ወይም ማከማቻ የሆነውን ጊትሀብን መማር ግዴታ ነው። ምክንያቱም የሰራችሁትን ፕሮጀክት ለቀጣሪዎች የምታሳዩት እዛ ላይ ነው። ግን እዚህ ጋር እኔ ባየሁት ኤክስፒሪየንስ መሰረት ፕሮሚስ ላደርግላችሁ የምፈልገው ነገር የጊትን ሁሉንም ትእዛዝ ወይም ኮማንድ ማወቅ አይጠበቅባችሁም። የ80-20 ሩልን ተጠቀሙ። 80% ጊዜ የምንጠቀመው 20%ቱን የጊት ኮማንዶች ወይም ትእዛዞች ብቻ ነው። ይህንን ለማወቅ ቢበዛ ከ1 እስከ 2 ሳምንት ነው የሚፈጅባችሁ። እሺ፣ አሁን እንደ ባክኤንድ ዲቨሎፐር ማወቅ ያሉብንና መማር ያሉብን ነገሮች አውቀናል። ግን የሰራችሁት ዌብሳይቶቻችሁ ላይ የሰዎች ዳታ የት ነው የሚቀመጠው? የፕሮፋይል ፒክቸራቸው፣ የጻፉት ቴክስት፣ ፓስወርዳቸው እዚህ ጋር ነው ዳታቤዝ የሚመጣው። ባክኤንድ ዲቨሎፐር ከሆናችሁ ዳታቤዝ ዲዛይን ማድረግና ማስተዳደር ግዴታችሁ ነው። በዋናነት 2 አይነት ዳታቤዞች አሉ። የመጀመሪያው ሪሌሽናል ዳታቤዝ የሚባለው የዳታቤዝ አይነት ነው። ይሄንኛውን የዳታቤዝ አይነት እንደ ኤክሴል ቴብል አስቡት። ያሏችሁ መረጃዎች ኦርጋናይዝድ በሆነ ሮ እና ኮለመን ይቀመጣሉ። ለምሳሌ የባንክ ሲስተም ወይም የኢኮሜርስ አፕሊኬሽን ስትሰሩ ይሄ ምርጡ የሚባለው የዳታቤዝ አይነት ነው። ከነዚህ ውስጥ ማይሲኩኤል ወይም ፖስትግሪ ኤስኪዩኤል ብትማሩ አሪፍ ነው። ሁለተኛው የዳታቤዝ አይነት ደግሞ የሪሌሽናል ዳታቤዝ ተቃራኒ የሆነው ነን ሪሌሽናል የሚባለው የዳታቤዝ አይነት ነው። ይሄኛው ደግሞ ምንም ቋሚ የሆነ ቴብል የለውም። በጣም ተለዋዋጭ ለሆኑና በፍጥነት ለሚያድጉ አፕሊኬሽኖች
ለምሳሌ እንደ ቲክቶክ ወይም ቻታፖች የሚጠቀሙት የዳታቤዝ አይነት ነው። እዚህኛው ካታጎሪ ውስጥ ደግሞ ሞንጎዲቢ በጣም ታዋቂ የሆነ የዳታቤዝ አይነት ነው። ለጀማሪዎች የኔ ምክር መጀመሪያ ማይስኩኤል ወይም ኤስኩኤል ዳታቤዝን ተማሩ። የአንድ ወር ጊዜ ስጡት። ቴብል እንዴት ክሬት እንደሚደረግ መረጃ እንዴት እንደሚፈለግ በደንብ ከተለማመዳችሁ በኋላ ወይሎቹ ለማለፍ ቀላል ነው የሚሆንላችሁ። እሺ አሁን ደግሞ እንደ ባክኢንድ ዲቨሎፐር በተለይ ጀማሪ ከሆናችሁ አንድ ለየት ያለ ነገር ልነግራችሁ ነው። አሁን ባለንበት ጊዜ ማንም ሰው ዌብሳይትን ከዜሮ ኮድ አያደርግም። ስራችንን የሚያቀሉ መሳሪያዎች ወይም ቱሎች አሉ። እነዚህም ፍሬምወርክ ይባላሉ እና እነዚህ ፍሬምወርኮች በመረጣችሁት ፕሮግራሚንግ ላንጉዌጅ ላይ የተመሰረተ ነው። ይሄ ማለት ፓይተን ከመረጣችሁ ጃንጎ ወይም ፋስት ኤፒአይ፣ ጃቫስክሪፕት ከመረጣችሁ ኤክስፕረስ ጂኤስ ፍሬምወርክ፣ ጃቫ ከመረጣችሁ ስፕሪንግ ቡት ፍሬምወርኮችን መጠቀም ትችላላችሁ። የእነዚህ ፍሬምወርኮች ዋና ስራ ምንድነው? ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ቢልድ ማድረግ ነው። ኤፒአይ ማለት ምን ማለት ነው? ብዙ ኮንቴንት ክሬተሮች ኤፒአይን ለማስረዳት የሚጠቀሙበትን የተለመደ ኤግዛምፕል ተጠቅሜ ስለ ኤፒአይ ምንነት ልንገራችሁ። ሬስቶራንት ውስጥ ገብታችሁ ምግብ ስታዙ እናንተ ፍሮንት ኤንድ ናችሁ እንበል። ጓዳ ውስጥ ያለው ሼፍ ደግሞ ዳታቤዝ ነው። እናንተ ተነስታችሁ ጓዳ ገብታችሁ ምግብ አታመጡ። መሀል ላይ አስተናጋጅ አለ አይደል? እናንተ ለአስተናጋጁ ትእዛዝ ትሰጣላችሁ። አስተናጋጁ ደግሞ ትእዛዛችሁን ተቀብሎ ወደ ሼፉ ይሄዳል። ከዛ በትእዛዛችሁ መሰረት ምግቡን ተቀብሎ ያመጣላችኋል። ይሄ በእናንተና በሼፉ መካከል ያለው አስተናጋጅ ኤፒአይ ይባላል። የባክኢንድ ዲቨሎፐር ዋና ስራው ይሄን አስተናጋጅ ወይም ኤፒአይ ክሬት ማድረግ ነው። ይሄንን በደንብ ማስተር ለማድረግ ቢያንስ 2 ወር ይፈጅባቸዋል። እሺ በመጨረሻም ብዙ በራሳቸው የሚማሩ ወይም ሰልፍ ቶት የሆኑ ፕሮግራመሮች የሚቸግራቸው ነገር ብዬ የማስበው ብዙ ፕሮግራሚንግ ላንጉዌጅ እና ቱሎችን ይማራሉ፣ ግን የፕሮግራሚንግ መሰረት የሆነውን ወይም ፈንዳሜንታል ኮንሰፕት ይዘሉታል። የኮምፒውተር ሳይንስ ዲግሪ ባይኖራችሁም ዳታ ስትራክቸር ኤንድ አልጎሪዝም ዲኤስኤ መማር ግዴታቸው ነው። እንደ አፕል፣ ጉግል፣ ማይክሮሶፍት ያሉ ሌላው ቀርቶ እዚህ ሀገር ውስጥ ያሉት የቴክኖሎጂ ኩባንያዎች ኢንተርቪው ላይ የሚጠይቋችሁ ይሄንን ፈንዳሜንታል የሚባለው የኮምፒውተር ሳይንስ ዲፓርትመንት እውቀት ነው። ዲዛይን ፓተርን ወይም የተረጋገጡ የኮድ ስታይል አጻጻፎችን ማወቅ አለባችሁ። ስለዚህ 1 ወር ወይም 2 ወር ወስዳችሁ ፈንዳሜንታል የሚባሉ ነገሮችን አጥኑ። በኋላ ላይ ስራ ስትጀምሩ ትልቅ አቅም ይሆናችኋል። እንግዲህ ሙሉ ባክኢንድ ዲቨሎፐር ለመሆን መንገዱ ይሄ ነው። በአንድ አመት ውስጥ ስኬታማ ባክኢንድ ዲቨሎፐር መሆን ትችላላችሁ። ከላይ ያልኳችሁን እያንዳንዱን ሙሉ ሮድ ማፑን እዚህ ስክሪኑ ላይ አስቀምጥላችኋለሁ፣ ወይም ደግሞ ቪዲዮውን ድጋሚ ተመልሳችሁ በማየት መከተል ያሉባችሁን ነገሮች እንደገና ሪቫይዝ በማድረግ ጉዟችሁን መጀመር ትችላላችሁ። ይሄ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቻናሉን ሰፖርት ማድረግ ትችላላችሁ። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ሀሳብ ካለ በኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኝ።